ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ ስፖርታዊ ጥንቅሮችን ለዚህ ሰዓትም ይዘንላችሁ መተናል። እንደ ሁልጊዜ የአውሮፓ ትልቅ ክለቦችን እናነሳለን። ለዚህም ሰዓት ከመራረጥናቸው የአውሮፓ ትልቅ ክለቦች ውስጥ በተለይም በግንባር ቀደምትነት ከምናነሳቸው ጉዳዮች ውስጥ አንደኛው የዝውውር ጉዳይ ይሆናል። በዝውውር መስኮቱ በጥር ላይፈጸሙ የሚችሉ ዝውውሮች በራሳቸው ከአሁኑ በትልቁ በአጀንዳነት ተይዞ ይገኛሉ። በጥር የሚጠበቁ አሉ። ከባርሴሎና ጋር ሰፋ ያለ የዝውውር መረጃ እናነሳለን። በቅርቡ ከጉዳት ተመልሶም በወሳኝ ጨዋታ ላይ ይገኛል ተብሎ የሚጠበቀው በተለይም ዲሴምበር 6 ላይ የምንጠበቀውን የባርሴሎናን ተጫዋች ሊዮኔል አንድሬስ ሜሲንም የተመለከተ ለየት ያለ ጥንቅር እናነሳለን። በማድሪድ የመረጃ ሰዓታችን ኬሊያን መባፔ ዛሬ አጀንዳችን ነው። በስፋት እሱን የተመለከተ መረጃ እናነሳለን። ከዛ በዘለለ የቀድሞ የሪያል ማድሪድም ሰው የሚለን ነገር አለ። በስፔን ቆይታችን ግን በርከት ያሉ መረጃዎችን እናነሳለን። ለመሆኑ የሮናልዶን ቀይ ካርድ በተመለከተም ፖርቱጋሎች ምን እያሰቡ ነው? ከአሰልጣኙ የምንሰማው ነገር አለ። ሰፋ ያለ ጥንቅርም በአውሮፓ ዙሪያ ይዘናል። የፕሪሚየር ሊግ የመረጃ ሰዓታችንን ሰሞኑንም በሀሳብ መስጫ ሳጥናችን ላይ አንድን ተጫዋች በተመለከተ ጥያቄ መጥቶልን ነበረ። ምላሽ ይዘንበት መተናል። በፕሪሚየር ሊጉ ዘንድሮ በጣም የተለየ ጊዜን እያሳለፈ የፕሪሚየር ሊግ ተጫዋች እናነሳለን። በእርግጥ አንድ ብቻ አለም፣ ሁለት እናነሳለን። ነገሮች ለሲቲ ጥሩ እየሆኑ የመጡ ይመስላል። ተጨማሪ መረጃዎችን ይዘናል። በሲቲ በኩል የቡድን ዜና እናነሳለን። የማንቸስተር ሲቲ ደጋፊዎች ትቆዩናላችሁ። ከቼልሲ ጋር በተያያዘ ጄሚ ካራገር የሚያነሳቸው ሀሳቦች አሉ። በእርግጥ ብዙዎቹ አከራካሪና ተቀባይነት የሌላቸው ነው ተብሎ በክለቦች ዘንድ ቢጣሉበትም ስለ ቼልሲ የሚለን ነገር አለ። ማይካሎ ሙድሪክ አንድ የቼልሲ የተረሳ ዝውውር አለ፣ እናነሳዋለን። ላቲን ቆይተንም ከቼልሲ ጋር በተያያዘ ተጨማሪ ጥንቅር ይዘናል። በሊቨርፑል የመረጃ ሰዓታችን የቡድን ዜና ነው በስፋት የምናነሳው። የወቅቱን የሊቨርፑል ተጫዋቾች እናነሳለን። ዶሚኒክ ሴቦዝ ላይ ሁጎ ኤኬቴኬን የተመለከቱ ጥንቅሮችን ይዘናል። የሊቨርፑልም ደጋፊዎች እስከ ፕሮግራማችን ፍጻሜ ከኛ ጋር ትቆያላችሁ። በአርሰናል የመረጃ ሰዓታችን ከጉዳት ጋር በተያዘ መረጃዎችን እናነሳለን። በተለይም ጉዳት ላይ ያሉ ተጫዋቾች በቀጣይ ጨዋታ ላይ ከቶትናሙ ጨዋታ ላይ ስንቶቹ ይገኛሉ የሚለው እናነሳለን። ራይስ፣ ዙቤሜንዲ፣ የወቅቱን በጣም አነጋጋሪውን ተጫዋች ቡካዮ ሳካን በተመለከተም ሌጀንዶች የሚሉት ነገር አለ። ኢዚ አሁን የአርሰናል ተጫዋች ነው፣ ግን ከክሪስታል ፓላስ መልእክት አለው እናደርሳቸዋለን። የቡድኑም ቁልፍ ተጫዋች ሆኗል። እሱ ራሱ የሚለው ነገር አለ። ተጨማሪ ጥንቅሮችን ይዘናል። የዩናይትድ ከዋክብቶች በተቃራኒ ይፋለማሉ። በቀጣይነት እንግዲህ የሚጠበቅ ትልቅ መርሃ ግብር አለባቸው ዩናይትድ ከዋክብቶች። ይህንን ጨዋታ እናነሳለን። ከዛ ውጪ የቀድሞ ሌጀንድ የፕሪሚየር ሊጉ ድንቅ ተጫዋች የሚባለው ጄም ፍሎይድ ከዩናይትድ ጋር በተያዘ ትልቅ መከራከሪያ ይዞ መጥቷል። ሌላ በጣም ትልቅ ሀሳብ ይዘው የመጡት ኦሌ ጉናር ሶልሻየር ናቸው። እኔ ከማንቸስተር ዩናይትድ ባልወጣ ብለው የአንድን ተጫዋች እድገት አንስተዋል። ብዙ አከራካሪ ሀሳብ ይመስለኛል፣ እናቀርበዋለን። እስከ ፕሮግራማችን ፍጻሜ ከቆያችሁ እነኝህን ብቻ አይደለም ሌሎች በርከት ያሉ ስፖርታዊ ጥንቅሮችን ይዘናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ዛሬም እየጻፋችሁልን በድጋሚ መልካም ቆይታ ተመኘን። ለዓለም ዋንጫ ኃላፊ ሀገራትን እያወቅን እንገኛለን። ጥቂት ሀገራትን እስከ ቀጣይ እሁድ እናውቃለን፣ የቀሩትን ማለት ነው። አብዛኞቹ ማለፋቸውን እየተመለከትን ነው። በዓለም ከፍተኛ ሕዝብ ቁጥር ካላቸው 10 ሀገራት ውስጥ 7ቱ በ2026 የዓለም ዋንጫ አይሳተፉም። የናይጄሪያ ብሔራዊ ቡድን ለዓለም ዋንጫ ለማለፍ የተሳነው ቁጥሩ ወደ 8 ከፍ ሊል ይችላል። ምናልባት በቀጣይ ጨዋታ ኢኳቶሪያል ጊኒን ካላሸነፉ ኢትዮጵያ ከፍተኛ ሕዝብ ቁጥር ይዘው በዓለም ዋንጫ ከማይሳተፉ ሀገራት መካከል 5ኛዋ ናት። በነገራችን ላይ ሀገራችን በሕዝብ ብዛት ያላት 5ኛው ሀገር ናት በዓለም ዋንጫ የማትሳተፍ። ህንድ፣ ቻይና፣ ኢንዶኔዥያ፣ ሩሲያ፣ ኢትዮጵያ፣ ፊሊፒንስ እና ቪየትናም በርካታ ህዝብ ቁጥር ይዘው በዓለም ዋንጫ የማይሳተፉ ሀገራት ናቸው። ከሀገራት መካከል ህንድ፣ ኢትዮጵያ፣ ፊሊፒንስ እና ቪየትናም በታሪካቸው በዓለም ዋንጫ ውድድር ዝር ብለው ያቆሙ። ውድ ቤተሰቦቻችን ኢትዮጵያ በውድድሩ መሳተፍ ለምን ከበዳት በሚለው ጉዳይ ላይ ግን በርካታ ሀሳቦች ይነሳሉ። በአፍሪካ ህዝብ ቁጥር 2ኛ የሆነችው የኢትዮጵያ የሀገሪቱ እግር ኳስ ጅማሮ ስሟ ከሀያላኖችም ተርታ ነበረ። በመጀመሪያው የአፍሪካ ዋንጫ ውድድሮች አካባቢ ኢትዮጵያ 1 ጊዜ አሸነፋ 2 ጊዜ 4 ውስጥ አጠናቃለች። ከዛን ጊዜ በኋላም ኢትዮጵያ በውድድሩ ምድብ ውስጥ መግባት ያቃታት ሲሆን ባለፉት 22 ውድድሮችም 2 ጊዜ ነው የተሳተፈችው። በክለብ ደረጃ በ1960ዎቹ የቀድሞው ድሬዳዋ ጨርቃጨርቅ እና ቅዱስ ጊዮርጊስ የአፍሪካ ሻምፒዮን ካፕ ግማሽ ፍጻሜ ደርሰው ነበረ። ከዛን ጊዜ በኋላ እንደ ብሔራዊ ቡድን የኢትዮጵያ ክለብ በአፍሪካ መድረክ የተሻለ ውጤት አላስመዘገቡም። ለብሔራዊ ቡድኑ መዳከም ምክንያቱ ምንድን ነው የሚሉ ብዙ ጥያቄዎች ይነሳሉ። ለብሔራዊ ቡድኑ መዳከም የመሰረተ ልማት እጥረት፣ በታዳጊዎች እግር ኳስ ላይ አለመስራትና የተለያዩ ተጽዕኖች መኖራቸው በምክንያትነት ይጠቀሳል።
ግን እናንተ ምን ትላላችሁ በዚህ ጉዳይ ላይ? ይሄ ሁላ ህዝብ ይዘን በዓለም ዋንጫ ሲቅር ትልቅ መድረክ ነው። እንዴት በአፍሪካ ዋንጫ ወይም በመሰረት ነው ታሪካችን ብዙ በሆነበት እንዴት መሳተፍ አቃተን? የእናንተን መልከታ በሐሳብ መስጫ ሳጥናችን ላይ ላኩልን። ከዝውውር ጋር በተያዘ ብዙ ሐሳቦች ይነሳሉ። በተለይም ከወቅቱ በጣም ጥቂት ከሚባሉ 9 ቁጥር አጥቂዎች ውስጥ የአትሌቲኮ ማድሪዱ የቀድሞ የሲቲው አርጀንቲና ዩሊያን አልቫሬስ አጀንዳ ሆኗል። ካሁኑ ባርሴሎና እሱን ለማስፈረም በሚያደርገው ጥረት ላይ ትልቅ ፈተና ግን ይጠብቀዋል። አሁን ላይ እየወጡ ባሉ መረጃዎችን በተለይም አትሌቲክ አንድ መረጃን ይዞ ወጥቷል። አትሌቲኮ ማድሪድ የክለቡን 55% ድርሻ መሸጡን ተከትሎ ስጋት የሌለበት ክለብ ሆኗል። አትሌቲኮ ማድሪድ በዚህ ሰዓት አስገዳጅ ነገር ውስጥ የሚያስገባ የገንዘብ ችግር የለበትም። አሁን በዚህ ሰዓት ላይ አልቫሬስ ካለው የግብ ማስቆጠር ክህሎት ባሻገር በተለያዩ የአጥቂ ቦታዎች መሰለፍ መቻሉና ለሃንስ ፍሊክ ተጭኖ የመጫወት ባህሪ ተስማሚ የሆነ ተጫዋች ስለሆነ በክለቡ ኃላፊዎች ዘንድ ተመራጩ ተጫዋችም ነው። ግን ደግሞ ከፈላጊዎቹ ፓሪስ ሰን ዠርሜን እና ቼልሲ በተጨማሪ አትሌቲኮ ማድሪድ የገንዘብ ችግር የሌለበት ቡድን መሆኑ በቀጥታ ለባርሴሎና ፈተና ይሆናል ተብሏል። እንዴት አድርገው ይወጡታል ባርሴሎናዎች ይህንን ጉዳይ የሚለው በትልቁ ይጠበቃል። ግን በርካታ አማራጭም እንዳላቸው እንዳይዘነጋ። ስፔናዊው የባርሴሎና የመሃል ሜዳ ተጫዋች ፔድሪ በባርሴሎና ጫማውን ቢሰቅል ደስተኛ እንደሚሆን ተናግሯል። ባርሴሎና ጫማውን መስቀል ይፈልግ እንደሆነ የተጠየቀው ፔድሪ አሁን ላይ ስለሱ አላስብም ሲል ምላሽ ሰጥቷል። ምክንያቱም ገና ወደፊት በጣም ረጅም ጊዜ ነው ያለኝ ብሏል ፔድሪ። በባርሴሎና ግን ጫማ ብሰቅል ወዳለሁ ብሏል። ከባርሴሎና ጋር ትልቅ ስኬቶችን ማንሳት እፈልጋለሁ፣ የራሴን አሻራዎችን ማስቀመጥ እፈልጋለሁ ብሏል። ጉዳት ላይ ነው። ዲሴምበር 6 ይመለሳል ተብሎ ይጠበቃል። በወሳኝ ጨዋታ ሜቢ ከሪያል ቤትስ ጋር በሚኖር ጨዋታ ይመስለኛል ይመለሳል። ለማንኛውም ዲሴምበር 6 ነው እሱ ከጉዳቱ ሙሉ ለሙሉ አገግሞ ወደ ጨዋታ የሚመጣው። ባርሴሎና አንዱ ከተቸገረባቸው የሜዳ ክፍሎች ውስጥ የፔድሪ የሜዳ ክፍል ነው። የማይተካ አይነት ተጫዋች ሆኗል። ራፊኔ ይመለሳል። የአምናውን ቡድን መልሰው የሚያገኙበት አጋጣሚም ለሃንስ ፍሊክ እንደዚሁ ይፈጠርላቸዋል። ከሰሞኑ አነጋጋሪ የነበረው የሊዮኔል አንድሬስ ሜሲን ጉዞን በተመለከተ ላፖርታ ካስታወሳቸው ወዲያው ባርሴሎና መግለጫ አውጥቶ ነበር። ወደ ስቴዲየም የገባው በእኛ ፍቃድ ነው የሚል ነገር ግን በዛ ሰዓት በባርሴሎና ፍቃድ እንዳልገባ ይታወቃል። ስቴዲየሙን እድሳት ላይ ያለ ተቋም ተቆጣጣሪዎች ናቸው በወቅቱ እንዲገባ ፍቃድ የሰጡት። ምክንያቱም አልነበረም ባርሴሎና አዌ ጌም ነበረበት ከሜዳ ውጭ ቢኖርም ባርሴሎና በዛ ሜዳ እንደማይጫወት ይታወቃል እና ማንም ባልነበረበት ነው የገባው። እኛ ፈቀድን ካሉ በኋላ አሁን ሞንዶ ዲፖርቲቮ ምናልባትም የፈቀዱትን ሰዎች ባርሴሎና ሊቀጣ ይችላል የሚሉ መረጃዎች እየወጡ ይገኛሉ። ምንም እንኳን ሜሲ የባርሴሎና ታሪክ አንዱ ቢሆንም የክለቡ ፕሬዚዳንት እንዲህ አይነት ክስተቶች በክለቡ ውስጥ ያለውን የዲሲፕሊን ሁኔታ ያዳከማል በሚል እንግዲህ ቅጣት ሊቀጡ ይችላሉ ወይም እርምጃ ሊወስዱ ይችላሉ የሚል መረጃን ይዞ እየወጣ ይገኛል። በሊዮኔል አንድሬስ ሜሲ እና በሁዋን ላፖርታ መካከል የተፈጠረው ውዝግብ ያን የከለቀቀበት ቀን ጀምሮ እስካሁን እንደቀጠለ ነው። እሳቸው ለሜሲ ሐውልት አቆማለሁ ማለታቸው ከሰሞኑም እንዲሁ አነጋጋሪ ጉዳይ ነበረ። ለመሆኑ ግን ሜሲ እንዴት ወደዛ መራ በሚለው ጉዳይ ላይ ዲፓውል ቆይታ አድርጎ ነበረ ከአንድ ሚዲያ ጋር ከወሳኙ ጨዋታቸው በፊት። ወደ አርጀንቲና ከመብረድ በፊት ሊዮ በድንገት ወደ እኔ መጥቶ ያው ዲፓውል ምርጡ ጓደኛው ነው፣ በመጀመሪያ በባርሴሎና በኩል እናልፋለን ብሎ ነበር የነገረኝ። ወደዛ እንደምንሄድ ነገረኝ። በወቅቱ እየቀለደ ነበር የመሰለኝ ብሏል ሜሲ። ከሚያሚ የግል ጀት ወስደን እና ወደዛ በረራችንን አደረግን። ካሜራ በሌለበት ጸጥ ረጭ ባለበት ሁኔታ ውስጥ ነበር። ባረፍንበትም ሆቴል ሆነን ካምፑኑ በቅርበት ይታየን ነበር ብሏል እና ሜዳውን እያሳየ ለእኔ ሁሉ ቦታ ነበረ ባርሴሎና ብሎኛል። እኔም ከባርሴሎና በቀር ለአንተ ምርጥ ቦታ የለም ብዬ ነግሬዋለሁ ብሏል ዴፓውል። ምርጡ ጓደኛውም አብሮት ነበረ። በመንገድ ላይ እንደውም ካስተዋላችሁ ጥንዶች ፎቶ እየተነሱ ነበረና በካሜራቸው ውስጥ ሜሲን አይተውት ደንግጠው ሲዞሩ የሚያሳይ ምስሎች በማህበራዊ ሚዲያ በስፋት ሲሰራጩ እንደነበር ይታወሳል። የአርጀንቲና ብሔራዊ ቡድን ከአንጎላ ጋር ጨዋታ ያደርጋል። አንጎላ ከክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ሀገር ፖርቱጋል ቀኝ ግዛት ነፃ ስትወጣ ነፃነቷን የምታከብረው ደግሞ ከሊዮኔል አንድሬስ ሜሲ ሀገር ጋር ተጫውታ መሆኑ ትንሽ ግጥምጥሞሹን ለየት ያደርጓል። 50ኛ ዓመት ነው። የበዓሉ አንድ አካል በሆነው መርሃ ግብር ደቡብ አፍሪካዊቱ ሀገር አርጀንቲና ብሔራዊ ቡድን የወዳጅነት ጨዋታ ሲያደርጉ ታዲያ አንጎላ ከፖርቱጋል ሙሉ ለሙሉ ነፃ የወጣችው በ1975 ህዳር 11 ቀን ሲሆን አሁን የነፃነቷን ካወጀች ግማሽ ምዕተ ዓመት ሆኗታል ማለት ነው። ሊዮኔል ሜሲን የያዘው የአርጀንቲና ብሔራዊ ቡድንና የአንጎላ ጨዋታ በሀገሪቱ የነፃነት ቀን በተሰየመው ኖቬምበር 11 ስቴዲየም
ጨዋታቸውን እንዲያደርጉ ነበረ ቀጠሮ የተያዘው። በፊፋ ዓለም ደረጃ ሰንጠረዥ ላይ አንደኛ ላይ የተቀመጠችው አርጀንቲና 89ኛ ከተቀመጠችው አንጎላ ማለት ነው። ይህ ጨዋታ ግን ከምንም በላይ ለአርጀንቲና የሚከፈለው $12 ሚሊዮን ነገር ለሀገሪቱ ሕዝብ አንገብጋቢ እንደነበረ ግን ይታወቃል። ምክንያቱ ግን ከፖርቱጋል ነፃ መውጣት ከአርጀንቲና ጋር የወዳጅነት ጨዋታ ማድረግ ምክንያት ነው። የሜሲን ጉዳይ ስላነሳን የአሜሪካ ሜጀር ሊግ ሶከር በቀጣይ ቅርጹን ለመቀየር ወስኗል። የአሜሪካ ሜጀር ሊግ ሶከር ከ27-28 የውድድር ዓመት በኋላ የውድድር ዘመኑ ጊዜን ቅርጽ ለመቀየር ከውሳኔ ደርሰዋል። በአዲሱ የውድድር ዘመን የአሜሪካ ሜጀር ሊግ ሶከር ውድድር ልክ እንደ አውሮፓ ውድድሮች ሐምሌ ላይ ጅማሮን አድርጎ ግንቦት ላይ እንዲጠናቀቅ ነው ከውሳኔ የተደረሰው። አዲሱ የሜጀር ሊግ ሶከር ውድድር ቅርጽ ከአውሮፓ ጋር ተቀራራቢነት የሚኖረው ይሆናል። የአሜሪካ ሜጀር ሊግ ሶከር ከዚህ በፊት ከየካቲት ወር እስከ ታህሳስ ወር ይደረግ ነበር። ከአውሮፓ እግር ኳስ ጋር በጣም የተጋጨና የተራራቀ ነበረ። አሁን እነ ሜሲን ጨምሮ በርካታ እዛ የሚገኙ ብሔራዊ ቡድናቸውን የሚወክሉ ተጫዋቾች ተጨማሪ የመጫወቻ ጊዜ ያስፈልጋቸዋል ማለት ነው። በትንሹ 3 ወር ገደማ የመጫወቻ ጊዜ ያስፈልጋቸዋል። ያንን ጊዜያቸውን የት ያሳልፋሉ የሚለው ራሱ ለሜሲም ጥያቄ ነው። እንደውም በርካታ እነ ሳውዲ ጋላታሳራይ ስሙ ተነሳ፣ የለም ባርሴሎና ተመልሶ ሊጫወት ይችላል ጥቂት ወራትን የሚሉ ነገሮች ተነሱ። በእርግጥ በልምምድም ላይ ሊቆይ ይችላል። ግን የአሜሪካ ሜጀር ሊግ ሶከር ከ27-28 የውድድር ዓመት በኋላ ከአውሮፓ ጋር አስተካክለዋለሁ ካላንደሩን ብሏል። ሪያል ማድሪዱን ተጫዋች ኬሊያን መባፔን እናንሳ። የወቅቱ አነጋጋሪ ተጫዋች ነው። ኬሊያን መባፔ መጀመሪያ ካነሳቸው ነጥቦች ውስጥ አንደኛው ከቡድኑ ጋር በተያያዘ ነው። ማድሪድ ባለፉት 2 ጨዋታዎች ላይ ጥሩ አልነበርንም ብለዋል። እሱን እናውቃለን፣ ነገር ግን መመለስ እንችላለን። ከኢንተርናሽናል ብሬክ በኋላ ከወሳኙ ጨዋታ ኤልቼ ጋር እንግዲህ እንገኛለን ብሏል። ጨዋታውን ለማሸነፍ 100% ዝግጁ ነን ብሏል ኬሊያን መባፔ። ኬሊያን መባፔ በቡድን ውስጥ ያለው ግንኙነት ጥሩ አይደለም ወይ ተብሎ ጠይቆ ነበረ። በተለይም በዣቪ አሎንሶ እና በተጫዋቾቹ መካከል ያው እንደዚህ አይነት ነገሮች የሚፈጠሩት ሪያል ማድሪድ ሳያሸንፍ ሲቀር ነው። ብናሸንፍ ኖሮ ስለኛ ማንም መጥፎ ነገር አያነሳም። ያለፉት 2 ጨዋታዎች ለዚህ ምክንያት ናቸው ብሏል ኬሊያን መባፔ። በተለይም በሊቨርፑል የደረሰባቸው ሽንፈት አንዱ ማሳያ ነበረ። ኬሊያን መባፔ በአውሮፓ ሻምፒዮንስ ሊግ እና በላሊጋም ዙሪያ አንስቶ ነበረ። በላሊጋ አንደኛ ደረጃ ላይ ነው የሚገኙት በ3 ነጥብ ሪያል ማድሪድ ለቀው ይገኛሉ። በአውሮፓ ሻምፒዮንስ ሊግም ምርጥ 8 ውስጥ ነን ያለነው፣ በቀጥታ ማለፍ እንችላለን። ያው ጠንቀቅ ያለ ነገር ባይኖርም ነገር ግን በጊዜ ሂደት እየተዋደን እንመጣለን። ሁሉንም ነገር ለማሳካት ዘንድሮ ምርጥ ቡድን አለን ብሏል ሪያል ማድሪድን። ከዛ በዘለለ እሱ ካነሳቸው ነጥቦች ውስጥ 400 ግቦቹን በተመለከተ ነው። በቂ አይደለም ብሏል። 26 ዓመቱ ነው፣ 400 ግቦች አሉት። ምናልባት እንደ ሮናልዶ እንኳን 40 ዓመቱ ድረስ ይጫወታል ወይ እንደ ሜሲ አሁን 38 ዓመቱ ነው ይጫወታል ብለን ብናስብ ቀሪ ረጅም ዓመታት በእግር ኳስ ሕይወት ውስጥ አለና ከተጫወተበት እድሜ በላይ የሚቀሩት እድሜዎች አሉ ያልተጫወተባቸው። 400 ግቦች ላይ ደርሷል። እሱ በቂ አይደለም ብሏል። ስለዚህ ለክርስቲያኖ ሮናልዶ የጎል ሪካርዶች ሌላ የሚንደረደር አይነት ተጫዋች ሊሆን ይችላል። የቡድኑን አንድ ተጫዋች ግን እናንሳ በዚሁ። ማይክል ኦሊሴ የፈረንሳይ ብሔራዊ ቡድን ተጫዋች ነው። በባየር ሙኒክ ነው የሚጫወተው። በእርግጥ በክሪስታል ፓላስ እናውቀዋለን። ፕሪሚየር ሊግን አብዝተው ለሚከታተሉ የኦሊቨር ግላስነር አንድ ውጤት ነው። እሳቸው ወደ ቡድኑ ከመጡ በኋላ ለገበያ እንዲቀርቡ ካረጓቸው ኤዜ አንደኛው ኦሊሴም ነበረ። ኦሊሴ 14 የግብ አስተዋጽኦ ላይ ደርሷል በዚህ ዓመት። በነገራችን ላይ በአንድ ግብ 5 የግብ እድሎችን በመፍጠር በፈረንሳይ ብሔራዊ ቡድን የምሽት ጨዋታ ላይ ማለት ነው 4 ትልልቅ የግብ እድሎችን ፈጥሯል። 1 ፍጹም ቅጣት ምት አስገኝቷል። 4 የመጨረሻ ኳሶችን አቀብሏል። 3ኛ የሜዳ ክፍል ላይ 3 ረጃጅም ኳስ፣ 6 የመከላከል እንቅስቃሴዎች ነበሩ። 3 ኳስ መልሶ ነጥቋል። 5 የ1 ለአንድ ግንኙነት አሸንፏል። በሜዳ ላይ በርካታ ጥፋት የተሰራበት ተጫዋች እሱ ነው። በነገራችን ላይ 9 ጎል 5 አሲስት በባየር ሙኒክ እና በፈረንሳይ ብዙ ያልተነገረለት ግን በጣም አስደናቂ የሚባል የውድድር ዓመትን እያሳለፈም ይገኛል። የቀድሞ የሪያል ማድሪድ ተጫዋች ቶኒ ክሮስ የሱን የምንጊዜ ምርጥ 11 ይፋ አድርጓል። አሰልጣኝ ካርሎ አንቸሎቲን የመረጣቸው በነገራችን ላይ በግብ ጠባቂነት ማኑኤል ኖየር የምንጊዜ ምርጡ ግብ ጠባቂ ነው ብሏል። 4 ተከላካዮችን ሲመርጥ ግራውን ለማርሴሎ፣ ከዛ የመሃል ተከላካዮችን ሰርጂዮ ራሞስንና ማልዲኒን ጣሊያናዊ ተጫዋች፣ ሌላኛው ላሃም በባየር ሙኒክ እናስታውሰዋለን የቀኝ ተከላካይ። የመሃል ሜዳ ስፍራ ላይ
በ6 ቁጥር ዚዳንና ሞድሪችን አጣምሯል። 10 ቁጥር ቦታን ለሊዮኔል አንድሬስ ሜሲ፣ ከዛ በኋላ ቀኙን ለሮናልዲኒዮ ጎቾ፣ ግራውን ለክርስቲያኖ ሮናልዶ፣ 9 ቁጥርን ቦታውን ለሮናልዶ ናዛሪዮ ዴሌማ ሰጥቷል። ይሄ በአሰልጣኝ ካርሎ አንቸሎቲ የሚመራ የምንጊዜም የቶኒ ክሮስ ምርጥ 11 ነው። ውድ ቤተሰቦቻችን ምናልባት የጎደለ ካለ በምርጥነት መካተት የሚችል እናንተ በእግር ኳስ ሕይወት ካያችሁት ልታካትቱት ትችላላችሁ። ግን የሞድሪችን ምርጥ 11 ግን እንዴት አገኛችሁት? ከና አሰልጣኙ መልካታችሁን አጋሩን። ጣሊያን ደረስን። የጣሊያኑ ክለብ ካግላሪ በባህር ዳርቻ አዲስ ስቴዲየም ለመገንባት እቅድ ይዟል ተብሏል። በጣም አስደናቂ ዲዛይን ይፋ አድርገዋል። 30,000 መቀመጫዎች ያሉት ስቴዲየም ነው ተብሏል። የጣሊያኑ ክለብ ለመገንባት ያሰበው ይሄም ዩሮ 2032ን ያስተናግዳል ተብሎ የሚጠበቅ ስቴዲየምን ለመገንባት ነው። እንግዲህ በጣሊያኑ ክለብ በኩል እቅድ የተያዘው በስቴዲየሙ ጀርባም ላይ እንግዲህ የመዝናኛ ቦታዎች እንደሚገነቡና ከዛ መዝናኛ ቦታ ጭምር ጨዋታውን ለመከታተል እንዲመች ተደርጎ ብዙ መዝናኛ መናፈሻ ያለው በጣም ሌተስት የተባለ ስቴዲየም ለመገንባት እቅድ ይዟል የተባለው። ካስታወሳችሁ ሳውዲ አረቢያ በቀጣይ 2034 የዓለም ዋንጫ ከግዙፍ ህንፃዎች አናት ላይ ስቴዲየም ለመገንባት ለፊፋ እንግዲህ እቅዷን ለማቅረብ ዝግጅት ላይ እንዳለች ነግረናችሁ ነበር። ካግላሪዎች ደግሞ አሁን በአይነቱ ለየት ያለ ስቴዲየም ለመገንባት እቅድ ይዟል ተብሏል። በክርስቲያኖ ሮናልዶ ዙሪያ እንግዲህ የዓለም ዋንጫ የመክፈቻ ጨዋታ ያመልጠዋል። ፖርቱጋል ለዓለም ዋንጫ ካለፈች አንድ ቀሪ ጨዋታ እንደዚሁ ያመልጠዋል። ሮቤርቶ ማርቲኔዝ ግን በጉዳዩ ላይ ምልከታቸውን አጋርቷል። ሮናልዶ ተከላካዩን ማሸነፍ ብቻ ፈልጎ ነበር እና ዳኛው ቢጫ ካርድ ሊሰጡት ይገባ ነበር ብዬ አስባለሁ። የካሜራው አንግል መጥፎ ነበር እና ዳኛው ተታሏል ወይም ዳኛው ስህተት ሰርቷል። ብቻ እሱን ሳይዙ ጉዞ የለም እና በአፋጣኝ ይግባኝ እንጠይቅበታለን ብለዋል። የክርስቲያኖ ሮናልዶን ቀይ ካርድ ጉዳይ ላይ እናም እሳቸው ዳኛው ካዩበት አንግል ነው ትልቅ ስህተት የተፈጠረው ብለዋል። ስለዚህ ያለ ሮናልዶ ወደ ዓለም ዋንጫ መሄድ እንደማይፈልጉ ተናግረዋል። በቀጣይ ግን የዓለም ዋንጫ ራሱ ለመግባት አርሜኒያን ማሸነፍ አለባቸው። ክርስቲያኖ ሮናልዶ በዓለም ዋንጫ የማጣሪያ ጨዋታ 51 ጨዋታ አድርጎ 41 ግብ ቀዳሚው ነው። 14 አሲስት አለው። በአጠቃላይ ወደ 55 የግብ አስተዋጽኦን ይዞ ነው ቀይ ካርድ ላይ የደረሰው። ፕሪሚየር ሊጉ ላይ በርካታ ጥያቄዎች ከመጡልን ውስጥ የፕሪሚየር ሊግ በጣም አስገራሚ ቁጥር ያለውን አንድ ተጫዋች በተመለከተ አንድ መረጃ መጥቶልን ነበር ከአድማጭ ተመልካቾቻችን ይህንን ተጫዋች እንድትመለከተው የሚል። ተጫዋቹ ኢገር ቲያጎ ነው። ኢገር ቲያጎ በጣም አስደናቂ ውድድር ዓመትን እያሳለፈ ነው። በእርግጥ የተጫዋች በፕሪሚየር ሊጉ የዘንድሮ ክስተት አይደለም፣ ከመጣ ቆይቷል። ግን አምና በጉዳት ማሳለፉ ነበረ እንዳናቀው ያደረገን እንጂ ከባለፈው ዓመት ጀምሮ የብሬንትፎርድ ተጫዋች ነበረ። ታዲያ ብዙ የተሻሻሉ ተጫዋቾችን ሁስኮርድ ሲያስቀምጥ ኢገር ቲያጎ አንደኛ ደረጃ ላይ አስቀምጦታል። በጣም የተሻሻለው ተጫዋች ብሎታል። ጃክ ግሪሊሽን በጣም የተሻሻለ ሁለተኛ፣ ኤሜኒያሎ ቡዋንዲያን ሶስተኛ፣ ሻን ሎንግስታፍ፣ ኬረን ዲስፕሪሃል፣ ኤርሊንግ ብሮት ሃላንድ፣ ማርኮ ሴንስ፣ ዲያች ካማዳ፣ ሪቻርልሰን፣ ጁሊያን ቲምበር እነኚህ ከ1 እስከ 10 ያስቀመጣቸው በጣም የተሻሻሉ በሚል ያስቀመጣቸው ተጫዋች ናቸውና እናንተም እንዳላችሁት ኢገር ቲያጎ በጣም የተሻሻለው ተጫዋች ብሎታል። የብሬንትፎርድ አጥቂ ነው። በጣም አስደናቂ የሚባል ጊዜን በብሬንትፎርድ እያሳለፈ ነው። ሁለተኛው ኮከብ ግብ አግቢ ነው ከሃላንድን በመቀጠል። ሌላ ሁስኮርድ በፕሪሚየር ሊጉም ከፍተኛ ሬቲንግ ከሰጣቸው ተጫዋቾች ውስጥ በአማካኝ ስፍራ በተለይም በ6 ቁጥር ቦታና በአማካኝ ስፍራ ላይ ከሚጫወቱት ውስጥ ለአብነት ያክል ከራይስ፣ ከካይሴዶ፣ ከዶሚኒክ ሴቦዥ ላይ በላቀ ለግራኒት ዣካ ወደ 7.37 ሬቲንግ ሰጥቶታል። በጣም አስደናቂ የሚባል ቁጥር ያለው በሚል ማለት ነው። 25-26 የውድድር ዓመት ላይ ብዙ ማነጻጸሪያዎችን ካስቀመጠ በኋላ ይህንን ቁጥር ያስቀመጠው። ግን ደግሞ አንዳንድ የሁስኮርድ እንዳታዎች ራሱ ካየናቸው ምናልባት በጣም የተሻለ የሆነው በአሲስት ነው። 3 አሲስቶች ያሉት ሴቦዥ ላይ አንድ ነው ያለው፣ ካይሴዶ አንድ ነው ያለው፣ ዴክላን ራይስ 2 አለው በአሲስት ደረጃ። በዚህ ብቻ ነው ራይስ በልጦ የተመለከት ነው። በሌላ ቁጥሮች ካየን በጣም አደገኛው ተጫዋች የቼልሲው ካይሴዶ እና የአርሰናሉ ዴክላን ራይስ ትልልቅ ቁጥር ያላቸው፣ ግን ሁስኮርድ ከፍተኛው ሬቲንግ የሰጠው ለዣካ ነውና ዣካ ከነኝም ተጫዋቾች የላቀም የሜዳ ላይ አገልግሎት ነበረው ብሏል። እኛ የሁስኮርድን ያጋራናችሁ
ካስታወሳችሁ የኦገስት እና ሴፕቴምበር ወር ለሊቨርፑል በጣም ጥሩ ጊዜ ነበረ። ከዛ የኦክቶበር ወር ሲመጣ ግን እኛው በራሳችን ሚዲያ ላይ ለሊቨርፑል ከባዱ ጊዜ፣ ለአርሰናል ደግሞ መልካሙ ጊዜ እየመጣ ነው ብለናችሁ ነበር ካስታወሳችሁ። እንደውም ለማስታወስ ያክል አንዳንድ የአርሰናል ደጋፊዎች በሀሳብ መስጫ ሳጥናችን ላይ ለአርሰናል ጥሩ ጊዜ ነው የተባለው በወረቀት ደረጃ ነው፣ ተጋጣሚዎቹ ከባድ ናቸው የሚል ምልከታን አድርሳችሁ ነበር። አሁን ደግሞ በወረቀት ደረጃ ለሲቲ ጥሩ ጊዜ እየመጣ ነው። ሲቲ በቀጣይ ኒካስልን ነው የሚገጥመው በፕሪሚየር ሊግ ከኢንተርናሽናል ብሬክ በኋላ። አርሰናል የለንደን ደርቢ ጨዋታ አለበት። በ4 ነጥብ ልዩነት ነው በሁለቱ መካከል ያለውና ሌላ በሳምንቱ ለሲቲ ጠቃሚ የሆነ ሳምንት መጥቷል ማለት ይቻላል። አርሰናል በወቅታዊ ብቃት በጣም ጠንካራው ቡድን ነው፣ የፕሪሚየር ሊጉ መሪ ነው። ግን ደግሞ የሚገጥመው ቶትንሃምን ነው። ቶትንሃም በምንም አይነት ሁኔታ ውስጥ ሲሆን በለንደን ደርቢ ጨዋታ የማይተኛው ቡድን ነው ለአርሰናል። ልክ ኤቨርተን የትኛውም የደረጃ ሰንጠረዥ ላይ ሆኖ ለሊቨርፑል እንደማይተኛው ማለት ነው። በጣም ከባዱ ጨዋታ ሊሆን ይችላልና ለሲቲ ምናልባት ሌላ ትልቅ አጋጣሚ የሚፈጠርበት ሳምንት ሊሆን ይችላል እየተባለ ነው። ግን እነኚህ ሁለት ጨዋታዎች የደረጃ ሰንጠረዡ ላይ ለውጥ ማምጣታቸው አይቀርም። አርሰናል ከቶትናም፣ ሲቲ ከኒካስል የሚያደርጉትና ነገሮች ለሲቲ ጥሩ የሚሆኑበት ጊዜ እየመጣም ይመስላል። ፊል ፎደንን እናንሳ። አሰልጣኝ ቶማስ ቱዌል የተደነቀው ብዙ የሜዳ ክፍል ላይ መጫወት ይችላል በሚል ከረጅም ጊዜም በኋላ ወደ ብሔራዊ ቡድን የጠሩት በጣም አስደናቂ የሚባል ጊዜንም በሲቲ ቤት ካሳለፈ በኋላ ማለት ነው። ፊል ፎደን በነገራችን ላይ ከሰርቢያን በገጠመውና ድል ባደረገ እንግሊዝ ብሔራዊ ቡድን ውስጥ 25 ደቂቃ ብቻ ነው የተጫወተው። አንድ አሲስት ነበረው፣ 19 ኳስ ነክቷል፣ 100% አኩሬሲ የነበራቸው ኳሶቹ፣ 3 የግብ ዕድሎችን ፈጥሯል። ይሄ በ25 ደቂቃ ውስጥ የፈጠራቸው 3 የግብ ዕድል እንዳጠቃላይ ከ90 ደቂቃ ከተጫወቱም ትም የላቀ ነበር። ምርጥ ብቃቱን ነበረ ማሳየት የቻለው። ቀጣይ ዓለም ዋንጫም ላይ ብሔራዊ ቡድን ውስጥ ይካተታል ተብሎ ይጠበቃል። ጄሚ ካራገር ስለ አሰልጣኝ ኤንዞ ማሬስካም የጨዋታ አቀራረብ በተለይም ተጫዋቾችን በሚቀይሩበት መንገድ ላይ መልከታውን አጋርቷል። የቼልሲ ችግር ብዙ ተጫዋቾች መግዛታቸው ይመስለኛል። በዛ ላይ አብዛኞቹ አንድ ናቸው ማለት እያንዳንዱ የክንፍ ተጫዋች አንድ አይነት የሆነ ባህሪ ነው ያላቸው፣ እኔ እንደዛ ነው የሚሰማኝ ብለዋል ጄሚ ካራገር። ቦታ የሚቀያየሩት አንዳንድ ተጫዋቾች ምንም የተለየ ነገር አይደለም ያላቸው። አሰልጣኝ ስትሆን እና እንደዚህ አይነት ጥምረት ሲኖር መምረጥ ከባድ ነው ብዬ አስባለሁ። ምክንያቱም አንዱ ኮከብ እንዳልሆነ እና ሌላኛው ደግሞ አማካኝ እንዳልሆነ ስለሚመሳሰሉ ሁልጊዜ ዋናው ሰው መምረጥ አለብህ። ቼልሲ ቤት ግን ዋናውን ሰው ለመምረጥ በጣም ያስቸግራል፣ ተመሳይ ይዘት ተመሳይ ባህሪ ስላላቸው ብሏል። በቼልሲ ውስጥ ባለብዙ ተጫዋቾች መካከል ብዙ ልዩነቶች እንደሌሉ ይሰማኛል ያለው ጄሚ ካራገር ብዙ መቀየርም የመጣው ለዛ ይመስለኛል። ተጫዋቾቹን ቀይረው ወደ ሜዳ ሲያስገቧቸው የተለየ ነገር የማንመለከት ለዛ ነው። ተመሳይ ኮከብ ካለ የተለየ ነገር መፍጠር አትችልም ብሏል። እናም በቼልሲ በኩል የማሬስካን ቅያሬ ዋይኒ ማርክ ሩኒ ከሰሞኑ ተችቶታል። ቅያሬ በጣም በስቷል የሚል ነበር የዋይኒ ማርክ ሩኒ ትችት። የጄሚ ካራገር ትችት ደግሞ የቼልሲ ብዙ ተጫዋቾችን መያዝና ተመሳሳይ ባህሪ ያላቸው አንዱን ቀይሮ ማስገባት ምንም አይነት የተለየ ባህሪ ስለሌለው የጨዋታ ለውጥ ማምጣት የማይችል ብሎ ተችቷል። እንግዲህ ይሄ እንዳጠቃላይ ከማሬስካ ይልቅ ሞር የቼልሲ የክረምት ግዢን ያጣጠለ ሀሳብ ነው። ምናልባት የእናንተን መልከታ በጄሚ ካራገር እይታ ዙሪያ እንዲሁም ዋይኔ ማርክ ሩኒ ቅያሬ በጣም ያበዛሉ በሚለውም ጉዳይ ላይ መልከታችሁን የቼልሲ ደጋፊዎች ማድረስ ትችላላችሁ። ማይካሎ ሙድሪክ በቅርቡ ወደ ሜዳ እንደሚመለስ እየተዘገበ ይገኛል። ግን የህግ ጉዳይ ነው የተያዘው። ምናልባት ግን ለቼልሲ ደጋፊዎች ብዙ ጥያቄ እየመጣልን ስለነበረ ነው። ማይካሎ ሙድሪክ ወደ ሜዳ የሚመለስ ከሆነ ለቼልሲ አይጫወትም። በስትራስቡርግ ራሱን ያሳየና ወደ ሌሎች ክለቦች ሊሸጥ ይችላል የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። እናም በቡድን ውስጥ የመጫወቻ ደቂቃዎችን ላያገኝ ይችላል ቢመለስ እንኳን። በዚህ መሰረት እንግዲህ በቼልሲ በኩል ብዙ አማራጮች ስላላቸው ማይካሎ ሙድሪክን ራሱ መልሶ ለማጫወት በጣም ይቸገራሉ። ግን ከዛ በፊት የህግ ጉዳዩ ማለቅ አለበት። የሁለተኛ ዙር ምርመራው ይለቀቃል ተብሎ ነበር፣ ግን በጣም የዘገየ ይመስላል። ከፖል ላቤሌ ፖግባም የምርመራ ውጤቶች ይሄኛው በጣም የዘገየ ነው። ለማንኛውም የመጨረሻ ውሳኔውን እጃችን ላይ እንደደረሰ እንነግራቸዋለን። ብዙ ጥያቄ ስለመጣለን ነው። ግን የቼልሲ እቅድ በዛው በቡድን ውስጥ ማጫወት ሳይሆን ወደ ስትራስቡርግ መሸኘት ነው። ብራዚል ተጫዋቾች ወደ ቼልሲ እየመጡ ነው። በዚህ ውስጥ ኤስታቪዮን መመልከት እንችላለን። በጣም አስደናቂ ውድድር ዓመት እያሳለፈ ነው። ሌላ ግን አንድ የተዘነጋ ዝውውር አለ። ብራዚላዊ በጣም አስደናቂ ተጫዋች ዲነር ኢቫን ገሌሽታ በቼልሲ ተጫዋችነት እንዳለ ይታወቃል። ወደ ቤተሰቦቻችን የቼልሲ ተጫዋች ነው ሲጀመርም
ይህ ተጫዋች እንደሚታወቀው በኮሪንቲያንስ በውሰት እንዲቆይ የተፈቀደ እንጂ ንብረትነቱ የቼልሲ ነው። 18 ዓመቱ ይሞላል በቀጣይ ዓመት የቼልሲ ንብረት ይሆናል ማለት ነው። ስለዚህ ከቀጣይ ዓመት ጀምሮ ለቼልሲ ነው የሚጫወተው። ይህ በጣም አስደናቂ ተጫዋች ምናልባት ቼልሲዎች ካላቸው በርካታ አማራጭ አንጻር ልክ እንደ ፓይዝ ወደ ስትራስቡርግ ይልኩታል ተብሎ ይጠበቃል። ግን በብቃት ደረጃ በጣም አስደናቂ የሚባል ብራዚላዊ ተጫዋች ነው። ቼልሲ ከቅርብ ጊዜ ወዲህ ላቲን ላይ ትኩረት እያደረገ ነው። የላቲን ተጫዋቾችን በስፋት እያመጣም እንደሆነ ይታወቃልና ከዚህ ውስጥ አንደኛው በጣም አስደናቂው ዲነር ኢቫንጌሊስታ ነው። እዛው የብራዚሉን ኮከብ እንመልከት። ኤስታቪዮን ቲያጎ ሲልቫ በብዙ እንደረዳው እየተናገረ ይገኛል። እሱ በእግር ኳስ ሕይወቴ ውስጥ እንደ ትልቅ አርአያ የምመለከተው አይነት ተጫዋች ነው። በክለብም በብሔራዊ ቡድንም ደረጃ ብዙ ምክሮችን መክሮኛል። ስለ ቼልሲም በርካታ መረጃዎችን ሰጥቶኛል። በጣም የተለየ መዋቅር ያለው ክለብ እንደሆነ በፕሪሚየር ሊግ ውስጥ እናም ለዛ ክለብ መጫወት ለእኔ የእግር ኳስ ሕይወት ትልቅ እድገት እንደሆነ ነግሮኛል። እናም ወደ ሜዳ ላይም ስመጣ ያየሁት ያንን ነገር ነው። በቼልሲ ጥሩ ነገር ጠብቆኛል። በቼልሲ ቤት ውስጥ ያለው ቤተሰባዊነት ጥሩ የሚባል ነው። በዘንድሮ ውድድር ዓመትም ለትልቅ ነገር መወዳደር የሚችል ጠንካራ ስብስብ አለን ብሏል። በሜዳ ላይ በምናደርጋቸው ነገሮችም እኔ በጣም ደስተኛ ነኝ። ደጋፊዎቹም የቼልሲ በጣም የተለዩ ናቸው ብሏል። በየስቴዲየሙ የሚሰጧቸውን ድጋፎች ዘንድሮ ቡድኑ ከዋንጫ ጋር መገናኘት እንደሚችል ዳግም አምኗል። አምና ካነሳናቸው ዋንጫዎችን በላቀ ዘንድሮ ማንሳት አለብን ብሏል። ኤስታቪዮ አምና የኮንፈረንስ ሊግ እና የክለቦች ዓለም ዋንጫ ባለክብር እንደነበረ ይታወቃል። ዶሚኒክ ሴፖዝ ላይ የሊቨርፑሉ ተጫዋች በሀገሩ በኩል በጣም ድንቅ ጊዜን ያሳልፏል። በእርግጥ ይህችን መረጃም በማለዳው ነግረናችሁ ነበር፣ ግን የሁስኮርድን መረጃ እናጋራችሁ። በጨዋታው ላይ 90ንም ደቂቃ ነው የተጫወተው። በነገራችን ላይ ያለ ጉዳት ነው ወደ ቀጣዩ ጨዋታ የተሸጋገረው። በቀጣይ እሁድ ደግሞ በጣም ወሳኝ የተባለ ጨዋታ ይጠብቋል ለሀገሩ። የጨዋታው ላይ አንድ አሲስት አበርክቶ ነበረው። 96 በመቶ ኳስ የማቀበል ስኬት ነበረው። የሊቨርፑሉ አማካይ ዶሚኒክ ሴፖዝ ላይ 5 ትልልቅ የግብ ዕድሎችን ፈጥሯል። ከ5 ረጃጅም ኳስ 5ቱም ስኬታማ ነበር። 8.3 ሬቲንግ ተሰጥቶታል። ለሃንጋሪ ብሔራዊ ቡድን በጣም ታጋይና ወሳኝ ተጫዋች ነው። ዘንድሮ በነገራችን ላይ ሊቨርፑል ቤት በተለይም ሪያል ማድሪድን ባሸነፉበት ጨዋታ ላይ በተለየ መንገድ ራሱን ያሳየ በጣም አስደናቂ የሚባል ተጫዋች እንደነበረም ተመልክተኗል። ድንቅ ምሽት ነበረ እያሳለፈውም ከሀገሩ ጋር። ሌላኛው ሁጎ ኤኪቲኬ ነው። በሀገሩ 30 ደቂቃ ብቻ ነበር የተሰጠው፣ ግን በጣም ድንቅ ብቃቱን አሳይቷል። ምናልባት ሊቨርፑል ካስታወሳችሁ የመጀመሪያውን የኦገስትና ሴፕቴምበር ወር ከኮሚት ሽልድ ጨዋታ ጀምሮ ግብ አስቆጥሯል። እንደውም የፍሎሪያን ቬርዝ የመጀመሪያ አሲስትን ያየንበት ጨዋታ እሱ ግብ ያስቆጠረበት ጨዋታ ነበረ። ለሀገሩ ፈረንሳይ 30 ደቂቃ ብቻ ነው ሜዳ ላይ ያሳለፈው። ተቀይሮ ገብቶ ነበር የተጫወተው የሊቨርፑሉ አጥቂ ሁጎ ኤኪቲኬ 4 ኳሶችን በቀጥታ ወደ ግብነት ሞክሯል። በእነኚህ 30 ደቂቃ ውስጥ 1 ጎል አስቆጥሯል። 1 ኳስ በግብ ጠባቂ ተመልሶበታል። 1 ኳስ ደግሞ ብረት ገጭቶበታል። በተጨማሪም ሁጎ ኤኪቲኬ በጨዋታው ላይ የነበሩ በርካታ አስደናቂ እንቅስቃሴዎች ውስጥ ተቃራኒ ብሔራዊ ቡድን 2 ካርዶችን እንዲያዩ ምክንያት ነበረ። ጥፋት ተሰርቶበት ነበር። በዲዲየር ዴሾፕ አጨዋወት ስርዓት ውስጥ ሁጎ በግራ መስመር አጥቂነት የተጫወተ ሲሆን ጥሩ እንቅስቃሴም ያሳይቷል። በቀጣይነት ሊቨርፑል ቤት በቋሚ 11 ውስጥ ዳግም ይመለስ ተብሎ በነ ዋይኒ ማርክ ሩኒ በበርካቶች ዘንድ ጥያቄ የቀረበበት ተጫዋች ነው። መሰለፍ አለበት፣ ከኢሳክ በፊት ቅድሚያ ሊሰጠው ይገባል በሚል እንደውም አሰልጣኙ የተተቹበት እንደሆነ ይታወቃል። ሁጎ ኤኪቲኬ ወቅታዊ ብቃቱም ለቋሚነት ብቁ የሚመስል እንደሆነ ተመልክተናል። ፍሎሪያን ቬርዝ በእንግሊዝ አሻራውን ለማሳረፍ ጊዜ ብቻ ነው የሚፈልገው፣ ሊቨርፑልም ወደ ቀደመ ብቃቱ ይመለሳል ብሏል። ማሊክ ቲያኦ የጀርመን ብሔራዊ ቡድንና የኒውካስል ዩናይትድ ተከላካይ ማሊክ ቲያኦ የሊቨርፑሉን ተጫዋች የሆነውን የሀገሩን ልጅ የ2 ዓመቱን ኮከብ ፍሎሪያን ቬርዝ በእንግሊዝ ፕሪሚየር ሊግ ስኬታማ ለመሆን የሚያስፈልጉት ነገሮች አሉት ብሏል። ቲያኦ አክሎም ቬርዝ አንድም መጥፎ ጨዋታ እንዳልተጫወተና ተጨማሪ ጊዜም እንደሚያስፈልገው ገልጿል። በተጨማሪ ማሊክ ቲያኦ ስለ ሊቨርፑል ወቅታዊ ሁኔታም ሲናገር በአጠቃላይ ነገሮች ጥሩ እየሄዱ እንዳልሆነ፣ በቅርቡ ወደ ቀደመ ብቃታቸው እንደሚመለሱ ተስፋ አደርጋለሁ ብሏል። የጀርመን ብሔራዊ ቡድንና የኒውካስል ዩናይትዱ ተከላካይ ማሊክ ቲያኦ የሀገሩ ልጅ ፍሎሪያን ቬርዝን ተከላክሏል። በእርግጥ ከሰሞኑ ዩሊያን ኔግልስማን የሲቲን ጨዋታ ይቻለው ፍሎሪያን ቬርዝ ለብቻው የሚተችበት አይደለም ማለታቸው እንደዚሁ የሚዘነጋ አይደለም። የአርሰናል ደጋፊዎች ኢንተርናሽናል ብሬኩን በጉጉት እስኪጠናቀቅ ይጠብቃሉ። አንድም ተጫዋቾች ከጉዳት ነፃ እንዲሆኑላቸው
ሁለትም ደግሞ ከጉዳት የሚመለሱ በርካታ ተጫዋቾች ይኖራሉ። በአርሰናል በኩል ቴሌግራፍ ቪክተር ዮኬሬሽ ለቶተንሃም ጨዋታ የመድረስ እድሉ አሁንም በጣም ሰፊ ነው ብሏል። የመጨረሻ ውሳኔ ግን ከሕክምና ቡድን አባላት ይጠበቃል። ሌላው ተጨማሪ የሕክምና ምርመራ የሚያስፈልጋቸው ሁለት ተጫዋቾች አሉ። አንደኛው ኦዴጋርድ ነው፣ ሁለተኛው ማርቲኔሊ ነው። ተጨማሪ ምርመራዎች በኋላ ነው የሁለቱ ተጫዋቾች በጨዋታው ላይ መድረስ ጉዳይ ይፋ የሚደረገው። በዚህ ጉዳይ ላይ የአርሰናል የሕክምና ቡድን አባላት እስካሁን ያወጡት መረጃ የለም። ምናልባት ግን ማይክል አርቴታ አንድ ሁሌ የሚተቹበት ነገር አለ። የእሳቸው የጋዜጣዊ መግለጫ ከጉዳት ጋር በተያዘ ትክክለኛውን መረጃ አይሰጡም በሚል በተለይም ቡድናቸው ቀድሞ እንዳይገመትባቸው ከጉዳት የተመለሱ ተጫዋቾቻቸውን ተመልሰዋል ብለው ብዙ ጊዜ አይናገሩም። እሳቸው አንዱ የሚቀርብባቸውን። ሌላው ስካይ ስፖርት የመጀመሪያ 15 ደቂቃ ልምምዶችን ቀረጻ እንዲያደርግ ይፈቀድለታል። ብዙ ጊዜ እንደዚህ አይነት ሰዓት ላይ ወሳኝ ተጫዋቾቻቸውንም ባለማሳየት ይተቻሉ ማይክል አርቴታ። ከዚህ ጋር በተያዘ ምናልባት የቶትናምን ጨዋታ ይደርሳሉ አይደርሱም በሚለው ጉዳይ ላይ ግን የሕክምና ምርመራ ውጤት የመጨረሻውን ይጠብቃሉ። ኦዴጋርድ፣ ማርቲኔሊ እና ቪክተር ዮኬሬሽ። ዴክላን ራይስ ስለ መሃል ሜዳ አጣማሪው ዙቤሜንዲ ሀሳቡን ያጋራል። ካየኋቸው በጣም ብልህ ተጫዋቾች ዙቤሜንዲ አንደኛው ነው ብሏል። የተቃራኒ ቡድንን እንቅስቃሴ የሚያነብበት መንገድ፣ ኳስን ሲያገኝ ቡድኑን የሚያደራጅበት መንገድ፣ ከራሳችን የሜዳ ክፍል ጀምሮ እስከ ተቃራኒ ቡድኑን ለማገዝ የሚመጣበትና በግብ ማስቆጠርም ረገድ ቡድኑን የሚያገዝበት መንገድ በጣም የተለየ ነው። ብልህ አይነት ተጫዋች ነው ብሏል። ቦታ አጠቃቀሙን በራሱ አርሰናል ከመጣ በኋላ የአርሰናል ደጋፊዎች የፓርቴን መልቀቅ ብዙ አልወደዱትም ነበረ። ምክንያቱም በማን ይተካል የሚለው ትልቁ ጥያቄ ስለነበረ ከፓርቴ ወቅታዊ ብቃት ጋር በተያዘ የዙቤሜንዲም ነፃነት የመጣው ባለፈው ዓመት በፓርቴ መኖር ነውና ከጉዳት ከመጣ በኋላ ያ ነበር ያስጨነቃቸው። የዙቤሜንዲ መምጣት ግን አሁን ሁሉንም ነገር ያስረሳ ይመስላል። ራይስን በብዙ አወድሶታል። መጀመሪያ ላይም ስናገረው የነበረ ነገር ነው ብሏል ዋይኒ ማርክ ሩኒ ስለ ቡካዮ ሳካ ነው። እሱ በአርሰናል ብቻ አይደለም ኮከብ የሆነው የእንግሊዝም ኮከብ ተጫዋች ነው ብሏል ቡካዮ ሳካን። እንግሊዝ በየዓመቱ ኮከብ ተጫዋቾች ታሳያለች፣ ነገር ግን ምንም ኮከብ ቢሆኑ ከሳካ ጋር ማነጻጸር ይከብዳል ብሏል። እሱ በየዓመቱ ወጥ የሆነ አቋም ነው ያለው፣ በጣም አደገኛውም ተጫዋች ነው። የአብዛኞቹ ብቃት ግን ብቅ ጭልም የሚል ነው ብሏል። ሳካ በዚህ ሰዓት የእንግሊዝ ምርጡ ተጫዋች ነው፣ በሁሉም የቡድን አባላት የሚወደድ ተጫዋች ነው። ከኔ ጋር ብዙ ቀን ተገናኝተን ብዙ ነገሮችን አውርተናል። በጣም የማደንቀውና የምወደው ተጫዋች ነው ብሏል ቡካዮ ሳካ። ዋይኒ ማርክ ሩኒ ብዙ መወድስን ያቀረበለት ሳካ ለክለብና ለሀገሩ ባደረጋቸው ያለፉት 5 ጨዋታ 4 ጎሎች ላይ የተሳተፈ በእንግሊዝና በሰርቢያ ጨዋታ የጨዋታ ኮከብ የተባለ ለእንግሊዝ ብሔራዊ ቡድን 14 ግቦች 12 የጨዋታ ኮከብ የተመረጠ በጣም አስደናቂ ዋይኒ ማርክ ሩኒም እንዳለው በጣም በወጥነት እየተጫወተ ያለ ተጫዋች ነው። ኤብሪቼ ኢዜ አሁን ንብረትነቱ የአርሰናል ነው። ትላንትና ግን ክሪስታል ፓላሶች በይፋ የገጻቸው ላይ ይህንን ምስል በቀጥታ አጋርተውታል። ኢዜና አዳም ዋርተን ናቸው። ኢዜ የቀድሞ ተጫዋቻቸው፣ አዳም ዋርተን እንኳን አሁንም ተጫዋቻቸው ነው፣ ግን እሱን ራሱ የማጣት ስጋት አለባቸው ቀጣይ ክረምት ላይ እንደሚታወቀው። ክሪስታል ፓላሶች ታዲያ በማህበራዊ ትስስር ገጻቸው ላይም ካጋሩት ምስል ይሄኛውን ነበረ። ኢዜ ከአዳም ዋርተን ጋር የነበረውን ኢዜ አሁን ጥሩ ቦታ ላይ ነኝ፣ በጥሩ ሁኔታ እየተላመድኩ ነው፣ ጊዜ እያለፈ ሲሄድ የበለጠ ምቾት ይሰጣል፣ እናም ተጫዋቾችና በዙሪያ ያሉትን ሰዎች የበለጠ እረዳለሁ፣ በዚህ መንገድ በመሄዱም ደስተኛ ነኝ ብሏል። የአርሰናል ቆይቴ አርሰናል ቤት በጣም እየተዝናናሁኝ ነው፣ ይህ በአርሰናል ቤት ያለኝን ጊዜ በዋንጫ ማጀብ እፈልጋለሁ ብሏል። በዘንድሮ የውድድር ዓመት ቡድኑ ለትልቅ ዋንጫ እየተጠበቀ እንደሆነ ይታወቃል። እሱም ይህንን ቡድን የዋንጫ ባለቤት በማድረግ ሂደት ውስጥ መሳተፍ እፈልጋለሁ፣ ግን የአርሰናል ህይወቴ ጅማሩ በጣም ጥሩ የሚባል ነው፣ በዚሁ እንዲቀጥል እፈልጋለሁ ብሏል። በእንግሊዝ ብሔራዊ ቡድንም በጣም አስደናቂ የምትባል ግብ አስመልክቶን ነበር ሰርቢያ ላይ። የማንቸስተር ዩናይትድ ከዋክብቶች በተቃራኒ ይፋለማሉ። ይህን ጨዋታ ለማድረግ ግን አንድ ወር ገደማ አካባቢ ይቀራቸዋል። ኦልሞስት ከዛም ይልቃል፣ ግን ኦልሞስት አንድ ወር በሉት። አማድ ዲያሎና ብሪያን ቤሞ የማንቸስተር ዩናይትድ የአሁኑ ወሳኝ ተጫዋች ናቸው። ይህ ጥያቄ ውስጥ የሚወድቅ አይደለም። እንደውም የቡድኑ አብዛኛው ከ27 በመቶ በላይ የግብ አስተዋጽኦ የብሪያን ቤሞ እንደሆነ ይታወቃል። አማድ ዲያሎ ደግሞ ሌላኛው አጋዡ ነው፣ አሲስትን በማድረግ የብሪያን ቤሞን ጀርባ በመሸፈንና ኳሶችን በማድረስ ይታወቃል። ሁለቱ በአፍሪካ ዋንጫም ከዲሴምበር 21 እስከ ጃንዋሪ 28 ድረስ አብረው ናቸው የሚሆኑት ወደ ብሔራዊ ቡድን። ዲሴምበር 21 2005 ይጀምራል የአፍሪካ ዋንጫ፣ ጃንዋሪ 18 2006 ይጠናቀቃል። ምድብ ኤፍ ላይ ይገኛሉ ኮትዲቫር፣ ካሜሮን፣ ጋቦን፣ ሞዛምቢክ።
ኮትዲቫር ከካሜሮን ሲጫወቱ ሁለቱ የማንቸስተር ዩናይትድ ተጫዋቾች አማድና ብሪያን ቤሞ በተቃራኒ ሆኖ እንደሚፋለሙ ይጠበቃል። ምናልባት አንዳቸው በጊዜ ወደ ዩናይትድ ሊመጡ የሚችሉበትም ምድብ ይመስላል ከጥንካሬው አንጻር። የቀድሞ የፕሪሚየር ሊግ በጣም አስደናቂ ተጫዋች የሚባሉት ውስጥ አንደኛው ጄም ፍሎይድ ሃንስል ባይንክ ነው። በጣም አስደናቂ የሚባሉ የቀድሞ ሌጀንዶች ውስጥ በተለይ በግብ አስቆጣሪነት ይጠቀሳል። የማንቸስተር ዩናይትድ አለቃ ሩበን አሞሪም ላይ ምንም አይነት እንግዲህ ለውጥ አላየውም። ለውጥ ለማለት ይቀራል እያለ ነው እሱ። የዩናይትድን መሻሻል ገና እየጠበኩ ካሉ ሰዎች ውስጥ ነኝ፣ የተሻሻሉ አይመስለኝም ብሏል። ከይቅርታ ጋር ብሎ ነው ያውም በቆይታው ላይ በአንድ ሚዲያ ላይ በነበረው ቆይታ ዩናይትድ ብዙ ጎል እያስቆጥሩም አይደለም፣ ያነሰም ግብ እየተቆጠረባቸው አይደለም፣ ለዋንጫ ለመተንበይ ገና ቡድኑ ብዙ ይቀረዋል። ስለዚህ የቡድኑ ጊዜ ገና ነው። በአውሮፓ የፍጻሜ ጨዋታ በቶትናም ተሸንፎ የመጣ ቡድን ነው። ስለዚህ ገና ብዙ ይቀረዋል ማንቸስተር ዩናይትድ እና አሁን ላይ ሆነን ዩናይትድ ተለውጧል፣ በርካታ ለውጦች አሉ ብሎ ለመገምገም ጊዜው ገና ይመስለኛል፣ የተወሰነ መጠበቅ ይኖርብናል እያለ ነው ፍሎይድ ሃንሰን ቢልክ። በማንቸስተር ዩናይትድ ብዙ የሚሰሩ ስራዎች አሉ፣ ምናልባት ጊዜ ግን እየፈታው የሚመጣ በጊዜ ሂደት ለውጦች የሚመጡበት እንደሆነ ግን አልጠራጠርም ብሏል። በዩናይትድ በኩል ግን አንዳንድ ያየናቸው ነገሮች አሉ። ምናልባት የመከላከል ክፍሉ ላይ ከሰሞኑም አንድ መረጃ አንስተናል። የሁለተኛ አጋማሽ ጉዳይ በዩናይትድ በዘንድሮ የውድድር ዓመት ዩናይትድ በመጀመሪያ አጋማሽ በጣም የተሻለውን ብዙ ነጥብ የሚያዘው ቡድን ነው። በነገራችን ላይ በመጀመሪያ አጋማሽ ጨዋታ ቢያልቅም ከሲቲ ቀጥሎ ሁለተኛው ቡድን እንደሚሆን ነግረናችሁ ነበረ። ከማንቸስተር ዩናይትድ ጋር በተያዘ ግን በዘንድሮ የውድድር ዓመት በሊጉ ከማንቸስተር ዩናይትድ በላይ ብዙ ግቦችን በመጀመሪያ አጋማሽ ያስቆጠረ ክለብ የለም። 11 የዩናይትድ ግቦች የተገኙት በመጀመሪያ አጋማሽ ነው። በተቃራኒው በሁለተኛ አጋማሽ ማንቸስተር ዩናይትድ 14 ግቦችን አስተናግዷል። ይሄ አንደኛው ዩናይትድ ቤት እየተነሳ ያለው ትልቁ ችግር ነው። ምናልባት ሩበን አሞሪም ክለቡን ማሻሻል ካለባቸውም እንደዚህ ውድድር ዓመት አንደኛው ሊስተካከል ከሚገባው ጉዳይ የቡድኑ ሁለተኛ አጋማሽ ነው። ብዙ ውጤት እየጣሉበት ነው፣ ብዙ ግብ እየተቆጠረባቸውም ይገኛል። ምናልባት በሀሳብ ደረጃ ዩናይትድ አልተሻሻለም ሲል ቀድሞ የፕሪሚየር ሊግ ሌጀንድ ጄም ፍሎይድ ሃንስል ባይንክ ከዚህ ጋር በተያያዘ አይደለም እሱ እንዳጠቃላይ ጊዜው ገና ነው ዩናይትድ ተሻሽሏል ለማለት ከሚል ሀሳብ ብቻ ነው። ኦሌ ጉናር ሶልሻየር የእኔ መውጣት ጀደን ሳንቾን ጎርቷል እያሉ ነው እሳቸው። በተለይም ህመም አጋጥሞት ነበረ። ያ ህመሙ እና የእኔ ቆይታ በጣም ተቀራረበ ብለዋል። የእኔ ቆይታ ማጠር ተቀራረበ ብለዋል። በክረምት ላይ በነበረ የመዋኘት ሂደት ላይ ህመም እንዳጋጠመው ጀደን ሳንቾ በዚህ ምክንያት እሱ በረፍት ሰዓቱ ላይ ባጋጠመው ህመም ምክንያት በዋና ላይ በነበረ ሰዓት ላይ በዚህ ምክንያት ለ10 ቀናት አካባቢ ከቡድኑ ጋር አልነበረም። በቅድመ ውድድር ዝግጅት ከኛ ጋር አልነበረም። ያ በጣም ፈታኝ ነበረ። ከዛ በኋላ እኔ ከሱ ጋር ብዙ ጊዜን ለማሳለፍ አልቻልኩም። ለዛም ያ የሚፈለገው ምርጥ ብቃቱ እንዲታይ አላደረገም ብሏል። እሳቸው ጀደን ሳንቾን ይፈልጉት የነበረው በተለይም የሜዳው ክፍል 10 ቁጥር ቦታ ላይ በጣም የተለየ ስኪል ያለው በአንድ ሁለት ኳሶችን መጫወት የሚችል ኳሶችን ወደ ሳጥን ውስጥ ማሻገር የሚችል በጣም የተለየ ለውጥ ማምጣት የሚችል ተጫዋች ስለነበረ ነው ወደ ቡድኑ የመጣው ብለዋል። ግን እኔ ያለመኖሬ እሱን ጎርቶታል። ከዩናይትድ እኔ ቶሎ መውጣቴም የእሱን ብቃት በጊዜ እንዳናይ አድርጎናል ብለዋል። እውነት የእሳቸው መውጣት ያቺ 10 ቀን ህመም የጀደን ሳንቾ አጠቃላይ የእግር ኳስ ህይወትን የምታሳየናት ወይ? ዩናይትድ ያመልከታችሁን አድርሱን። የአሁኑን እዚህ ጋር እናብቃ። በቀጣይ መረጃ ሰዓት እንገናኝ።